አሸባሪ ኃይል ውስጥ በተለይ አርሚ 3 በመባል የሚጠራውን ወራሪ፣ ደፋሪ፣ ገዳይና ዘራፊ ቡድን ከምድረ ገጽ ለማስወገድ የሚያስችል እቅድ ተነድፎ በቀጣይ ጥቂት ቀናት ወደ ተግባር እርምጃ የሚገባበት ፊሽካ ይነፋል ብለዋል። በዚህ ወሳኝ የደም መላሾች ዘመቻ የትኛው ወገን ይሰለፋል የሚለውን መግለጽ ባያስፈልግም በመንገዳችን ለሚቆሙ ማንኛውም ባንዳዎች ያለምንም ቅድመ ሁኔታ በየተገኙበት የማስወገድ ቆራጥ ውሳኔ መወሰኑን ስናበስራችሁ በክንዳችን በመተማመን ነው። መሬት ላይ ላሉ የወገን ኃይሎች በሚስጥር የሚላኩ መረጃዎችን በፌስቡክና በቴሌግራም ላይ የምትለጥፉ አካላት ከወራሪው ደመኛ ጠላታችን ለይተን የማናያችሁ መሆኑን ተረድታችሁ ከፍተኛ ጥንቃቄ እንድታደርጉ ከወዲሁ በአጽንኦት እናሳስባለንም ብለዋል። ኤርትራ በውጭ ሀገራት የተደረጉትን የተቃውሞ ሰልፎች የመነሳሳትና የኩራት ምንጭ ስትል ገለጸች። የማስታወቂያ ሚኒስትሩ የማነ ገብረ መስቀል የአፍሪካ ቀንድ ተናግረዋል ሲሉ ስለ ሰሞነኛው ሰልፍ ጽፈዋል። ሀገራት አንድ በመሆን ጣልቃ የሚገቡ ሀገራትን በኖሞር ንቅናቄ መቃወማቸው አስደሳች መሆኑንም ገልጸዋል። ኢትዮጵያውያንና ኤርትራውያን አንድ በመሆን ጣልቃ የሚገቡ አንዳንድ ምዕራባውያንን በማውገዝ የራስ ፍላጎታቸውንና ምኞታቸውን በጋራ ያሳካሉ ብለዋል። በለሚ ኩራ ክፍለ ከተማ በህብረተሰቡ ጥቆማ በአንድ የመኖሪያ ቤት ላይ በተደረገ ብርበራ በርካታ የጦር መሳሪያና ልዩ ልዩ ወታደራዊ አልባሳት በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አስታወቀም። መላው የአዲስ አበባ ነዋሪዎች አሸባሪዎቹ ህወሓትና ሸኔ በሀገር ላይ የቃጡትን ሀገርን የማፍረስ ሴራ ለማክሸፍ ከጸጥታ አካላት ጋር እያሳዩት ያለው መረባረብ ትልቅ ውጤቶችን እያመጣ ነው ብሏል። ዳር 13 ቀን 2014 ዓ.ም ፖሊስ ከህብረተሰቡ በደረሰው ጥቆማ መሰረት በለሚ ኩራ ክፍለ ከተማ ወረዳ 10 አያት ዞን 2 ተብሎ በሚጠራው አካባቢ በአንድ መኖሪያ ቤት በተደረገው ፍተሻና ብርበራ 5 የእጅ ቦምብ፣ 1 ክላሽንኮቭ ጠመንጃ ከመሰል 190 ጥይቶችና 5 ካርታ ጋር 1 ሳንጃ፣ የትጥቅ መያዣ፣ ወታደራዊ ቀበቶ፣ የጥይት መከላከያ፣ የሱዳን የኤርትራና የቀድሞው የሀገር መከላከያ ሰራዊት የደንብ አልባሳት እንዲሁም ልዩ ልዩ ሰነዶችና ማህተሞች ተገኝተዋል። የለሚ ኩራ ክፍለ ከተማ የወንጀል መከላከልና የማህበረሰብ አቀፍ ፖሊስ አገልግሎት ዋና ኢንስቲትዩት አራጌ ሸቴ ሽብርተኛው የህወሓት ቡድን ለእኩይ ዓላማው መሳካት እነዚህን ወታደራዊ የደንብ አልባሳት እንደለመደው እዚህ ገብተናል እዚህ ወጥተናል ሲሉ ህዝቡን ለማወናበድ ሊጠቀሙባቸው እንደሚችል ተናግረዋል። በተለይም እነዚህ አልባሳትና የጦር መሳሪያዎች በህወሓት ዘንድ ቁልፍ ቦታ ካላቸው ከአቶ ስዬ አብርሃ ወንድም ከሆኑት ከሟች ፍስሐ አብርሃ ቤት በብርበራ የተገኘ ሲሆን ድርጅቱን በማጋለጥ ረገድ የህብረተሰቡ ሚና ላቅ ያለ መሆኑን ዋና ኢንስፔክተሩ ተናግረዋል። መላው የአዲስ አበባ ነዋሪዎችም ከዚህ ቀደም እንደሚያደርጉት ሀገር የገባችበትን የጸጥታና የደህንነት ችግር ከግምት ያስገባ ቁርጠኝነት እያሳዩ መሆኑን ተናግረው ትብብርና መረጃ የመስጠት አካሄድ ተጠናክሮ ይቀጥል ሲሉ መልእክታቸውን አስተላልፈዋል። መንግስት በውጭ ለሚገኙ ኢትዮጵያውያን ጥሪ ያቀረበ። መንግስት በውጭ ለሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ወደ ኢትዮጵያ የሚልኩትን ገንዘብ በህጋዊ መንገድ በመላክ ለሀገራቸው ውለታ እንዲውሉ ጥሪ ያቀረበ። የመንግስት ኮሚኒኬሽን አገልግሎት ባቀረበው ጥሪ አንዳንድ ሀገራት ምጣኔ ሀብታዊ ጫናን በኢትዮጵያ ላይ በማሳደር እጅ የመጠምዘዝ እቅድ እንዳላቸውና እርዳታን የፖለቲካ ጉዳይ ማስፈጸሚያ ለማድረግ እንደሚፈልጉ አሁን ላይ ግልጽ ሆኗል ብለዋል። ይህንን የሀገራችንን ምጣኔ ሀብትና የእርዳታ ጫና ለመቋቋም በመላው ዓለም የሚገኘው ኢትዮጵያዊ አገሩን ለማገዝ የሚልከውን ገንዘብ በህጋዊ መንገድ በማድረግ አስተዋጽኦ እንዲያደርግ ነው የጠየቀው። ህወሓት በውጭ ኃይሎች የሳተላይት መረጃ ድጋፍ እንደሚያገኝ መንግስት አስታወቀ። ህወሓት በኢትዮጵያ መንግስት ጦርነቱ ከመጀመሩ በፊት በአሸባሪነት ቢሰየምም ስማቸው ባልተገለጸ የውጭ ኃይሎች የሳተላይት መረጃ ድጋፍ እንደሚደረግለት የኢፌዴሪ ጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ቢለኔ ስዩም ከኒውስ ሩም አፍሪካ ጋር ባደረገችው ቃለ መጠይቅ ተናገረች። በዚህ ምክንያት የውጭ ሀገራት ጦርነት በፍጥነት እንዲጠናቀቅ ጥረት እያደረጉ እንደሆነ ገልጻለች። ዓለም አቀፍ ተቋማት ሚዛናዊ ባልሆነ መልኩ ስራቸውን የሚሰሩና የራሳቸው የሆነ ተልዕኮ ያላቸው መሆናቸውን ገልጻለች።
እነዚህ ዓለም አቀፍ ተቋማት በአሸባሪ ህወሓት የሚፈጸመው ሰብአዊ መብት ጥሰቶችን ወደ ጎን በመተው ኩነኔውን መንግስት ላይ ብቻ ይለጥፋሉ ብላለች። በህዝብ የተመረጠ መንግስት እንዳላት እየታወቀም ሽብርተኛውን ህወሓትን የሚደግፉ ምዕራባውያን ሀገራት እንዳሉ ከሀገር መረጃና ደህንነት ኤጀንሲ በሳተላይት የታገዘ መረጃዎች እንደተገኘ የጠቆመች ሲሆን ይህም የሚያስተዛዝብ ነው ብላለች ቢለኔ ስዩም። የምዕራባውያን ሚዲያዎችም ሐሰተኛ መረጃዎችን ለዓለም እያሰራጩ እንደሆነ ተናግራለች። የኖሞር ዘመቻ የውጭ ጣልቃ ገብነቱ እስካልተነሳ ድረስ ይቀጥላል። የንቅናቄው አስተባባሪዎች በመላው ዓለም የተጀመረው የበቃ ወይም ኖሞር ሃሽታግ ዘመቻ አሜሪካና ሌሎች ሸሪኮቿ እጃቸውን ከኢትዮጵያ ላይ እስካላነሱ ድረስ ተጠናክሮ ይቀጥላል ብለዋል። የንቅናቄው አስተባባሪዎችና የትናንትናውን ሰልፍ በተለያዩ ከተሞች ያዘጋጁት ኢትዮጵያውያን። የንቅናቄው ዓለም አቀፍ አስተባባሪ ነብዩ አስፋው በቅርብ የተጀመረው ንቅናቄ ኢትዮጵያውያንና ትውልደ ኢትዮጵያውያንን፣ ኤርትራውያንን ከምስራቅ አፍሪካና ሌሎች የአፍሪካ ሀገራት እንዲሁም የካሪቢያን ሀገራት ዜጎችን ማሳተፍ መቻሉን አንስተዋል። በትላንትናው ዕለትም በ5 አህጉራትና ከ27 በላይ ከተሞች የተካሄደው ሰልፍ ታሪካዊና አንድነት የታየበት ነበር ብለዋል። በቀጣይነትም አሜሪካና ሸሪኮቿ ካላስፈላጊ ጫናና ኢትዮጵያን እጅ ለመጠምዘዝ የሚያደርጉትን እንቅስቃሴ ካላቆሙ ከሌሎች ወዳጆች ጋር የተጀመረውን እንቅስቃሴ እንቀጥልበታለን ብለዋል። በዋሽንግተን ዲሲ የሰልፉ አስተባባሪ የነበሩት ጣርሰው መልከ ሕይወት በበኩላቸው በዋይት ሃውስ ፊት ለፊት በነበረው ሰልፍ አሜሪካ በኢትዮጵያ ላይ እያደረገች ያለውን የተሳሳተ አካሄድ እንድትቀይር መጠየቁን ገልጸዋል። ለሌሎችም ፍትህን ብቻ የምንፈልግ ያለንን እውነት የማስረዳት ስራ ተሰርቷልም ነው ያሉት። ይህ እንቅስቃሴ ፍትህን ብቻ መሻት ነውና አንሰር ኮሊሽን አፍሪካን አሜሪካን የተሰኘው የመብት ተከራካሪና የአሜሪካን አምባገነንነት በመቃወም የሚታወቀው ብላክ አላያንስ ፎር ፒስ ዓላማውን ደግፈው ከኛ ጋር ቆመዋል ነው ያሉት አቶ ነብዩ። በሰልፎቹ የሀገር መከላከያን በሁሉም መስኮች መደገፍ እንደሚገባ፣ የኢትዮጵያ መንግስት አሁን እያደረገ ያለውን የሀገር ሉዓላዊነት የማስጠበቅ ስራም ከጎኑ እንደሚቆሙም ሰልፈኞቹ አነስተዋል ነው ያሉት አስተባባሪዎቹ። በቀጣይነትም አሁን የታየው አንድነት በአይዞሽ ኢትዮጵያና በሌሎችም የድጋፍ ማሰባሰቢያ መድረኮች ተጠናክሮ ሊቀጥል ይገባል ብለዋል። በቤንሻንጉል ጉሙዝ ክልል በተወሰደ እርምጃ በአካባቢው ሲንቀሳቀሱ የነበሩ ጸረ ሰላም ኃይሎች ተደመሰሱ። በምዕራብ ዕዝ የ2ኛው ንስር ክፍለ ጦር ከቤንሻንጉል ጉሙዝ ክልል የጸጥታ አካላት ጋር በተቀናጀ በተወሰደው ወታደራዊ እርምጃ በቀጠናው ሲንቀሳቀሱ የነበሩ ጸረ ሰላም ኃይሎች ተደመሰሱ። የ2ኛ ክፍለ ጦር ዋና አዛዥ ኮሎኔል ሰይፈ ኢንጊ እንደገለጹት በግብጽና ሱዳን ድጋፍ በአሸባሪ ህወሓት አዝማችነት የህዝቡን ሰላም ለማወክ በቤንሻንጉል ጉሙዝ ክልል ሸርቆሌና መንጌ ሰርገው የገቡ ጸረ ሰላም ኃይሎች መከላከያ ሰራዊቱና የክልሉ ጸጥታ ኃይል በቅንጅት በወሰደው እርምጃ ሊደመሰሱ ችለዋል። የአሸባሪው ጀሌዎች ታጥቀውት የነበረ 1262 የክላሽ ጥይት፣ 8 ቦምብ፣ 8 ክላሽ፣ 3 ጸረ ተሽከርካሪ ፈንጅ፣ 1 የመገናኛ ሬዲዮ፣ 1 አርአይፒጂ፣ 18 የአርአይፒጂ ቅርምቡላ፣ 1 የአየር አይፒጂ መነጽር ተማርኳል። 4 የብሬን ጥይት፣ 1 የብሬን ዝናር፣ 11 ሞርተር፣ 82 ካምሱር፣ 4 ወታደራዊ የወገብ ትጥቅ፣ 5 ጸረ ሰው ፈንጅ፣ 900 የሱዳን ፓውንድ እና 29 የክላሽ ካዝና በሰራዊቱ መማረኩን ኮሎኔል ሰይፈ ኢንጊ ገልጸዋል። የቤንሻንጉል ጉሙዝ ክልል ፖሊስ ኮሚሽነር ኮማንደር አብዱልሃዚም መሐመድ በበኩላቸው ህዝቡ የጀመረውን የለውጥና ልማት ጉዞ ለማደናቀፍ የውጭ ጠላቶች ከውስጥ ጠላት ጋር ተቀናጅተው በሱዳን ድንበር በኩል ቢገቡም በጸጥታ ኃይሉና በመከላከያ ሰራዊቱ የጋራ ስራ ከ30 በላይ ጸረ ሰላም ኃይሎች ሲደመሰሱ የተቀሩትን ደግሞ ምርኮኛና ቁስለኛ በማድረግ ያሰቡት እኩይ ተግባር እንዳይሳካ ተደርጓል ብለዋል። በቤንሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ ምክትል ኃላፊ አቶ ሙሳ መሐመድ የክልሉ ጸጥታ ኃይል ከጀግናው የሀገር መከላከያ ሰራዊት ጋር የአሰሳና ቅኝ ስራዎችን በማከናወን
የክልሉ ሰላም አስተማማኝ እንዲሆን ውጤታማ ስራዎችን እየፈጸመ እንደሆነ ማረጋገጣቸውን ከመከላከያ ሰራዊት ያገኘነው መረጃ ያመለክታል። ቡድኑ በሚነዛው የሐሰት ፕሮፓጋንዳ አካባቢን መልቀቅ አይገባም። የደብረ ብርሃን ከተማ አስተዳደር አሸባሪውን የህወሓት ቡድን ለመደምሰስ በግንባር ተፋልሞ ማሸነፍ እንጂ ቡድኑ በሚነዛው የሐሰት ፕሮፓጋንዳ አካባቢን መልቀቅ አይገባም ሲል የደብረ ብርሃን ከተማ አስተዳደር አስታውቋል። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ ደስታ እንዳርጌ እንዳሉት የደብረ ብርሃን ከተማና አካባቢዋ ነዋሪዎች የጥፋት ቡድኑን በመፋለም የማንበርከክ ኃላፊነት አለባቸው ብለዋል። የሸዋ ህዝብ የጀግንነት ታሪክ ያለው ነው ያሉት ተቀዳሚ ምክትል ከንቲባው የሽብር ቡድኑን ለመደምሰስ ሁሉም የከተማው ነዋሪዎች በእልህና በቁጭት ከመከላከያ ጎን በመሰለፍ እንዲመክቱ ጥሪ አቅርበዋል። በአንድ ልብ ጠላትን ተዋግተን የማናስመዘግበው ድል የለም ያሉት አቶ ደስታ ሰርጎ ገቦችን በመቆጣጠርና ዘመቻውን በመቀላቀል አገር የማዳን ኃላፊነት መወጣት እንደሚገባ ጥሪ አቅርበዋል። የፍትህ አካላት የአስቸኳይ ጊዜ አዋጁ መመሪያዎችን መተግበራቸውን ማረጋገጥ አለባቸው። ፍትህ ሚኒስቴር የፍትህ አካላት በአስቸኳይ ጊዜ አዋጁ ላይ የተቀመጡ መመሪያዎችን በአግባቡ መተግበራቸውን ማረጋገጥ እንደሚጠበቅባቸው ገለጸ። የአስቸኳይ ጊዜ አዋጁ የታለመለትን ዓላማ እንዲያሳካ ሕግን መሰረት በማድረግ በጥንቃቄ ሊሰሩ እንደሚገባም ተመልክቷል። የፍትህ ሚኒስቴር በአስቸኳይ ጊዜ አዋጁ ዙሪያ የአስፈጻሚዎችን አቅም ለማጎልበት የግንዛቤ ማስጨበጫ መድረክ እያካሄደ ነው። በፍትህ ሚኒስቴር የንቃተ ህግ አቃቤ ህግ ዮሐንስ ግርማ እንደተናገሩት የፍትህ አካላት በአስቸኳይ ጊዜ አዋጁ ላይ የተቀመጠውን መመሪያ በአግባቡ መተግበራቸውን ማረጋገጥ አለባቸው። በአስቸኳይ ጊዜ አዋጁ ወቅት በህገ መንግስቱ ገደብ ያልተጣለባቸው መብቶች መኖራቸውን አስታውሰው ይህንን ማክበር እንደሚገባም ተናግረዋል። አንድ ሰው ግዴታ የቀበሌ መታወቂያ ብቻ ሊይዝ አይገባም ያሉት አቶ ዮሐንስ መንጃ አሁን የደረሰን ሰበር ዜና የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ መከላከያን በግንባር ሆነው ለመምራት ከነገ ጀምሮ ወደ ትግሉ ሜዳ እንደሚዘምቱ አስታወቁም። ጠቅላይ ሚኒስትር አብይ አህመድ በወቅታዊ ሀገራዊ ጉዳይ ላይ መግለጫ ልከዋል። የመግለጫቸው ሙሉ ቃል ከዚህ እንደሚከተለው አቀርበዋለሁ። ኢትዮጵያ የሚለው የነጻነት ስም የማስጠበቅ የታሪክ አደራ አለብን ብለዋል ጠቅላይ ሚኒስትር አብይ አህመድ በመግቢያው መልእክታቸው። ውድ የሀገሬ ልጆች፣ የተከበራችሁ የኢትዮጵያ ወዳጆች፣ ኢትዮጵያ በልጆቿ ጀግንነትና መስዋዕትነት ክብሯንና ነጻነቷን አስጠብቃ የኖረች ሀገር ናት። ይህንን ወዳጅም ጠላትም ያውቀዋል። ድንበሯን ሊደፍሩ የሞከሩ አይበገሬ ክንዷን አይተዋል። ሊያስገብሯት የቋመጡ አቀርቅረው ተመልሰዋል። ክህደት ለፈጸሙባት ተገቢውን ትምህርት መስጠት፣ ከጀርባ የወጓትን አይቀጡ ቅጣት መቅጣትን ታውቀዋለች። ለሺህ ዘመናት የተጎናጸፈችው ነጻነትና ሉዓላዊነት ክብር በችሎታ የተገኘ አይደለም። ያለ ዋጋ ነጻነትን አጥንቶ መጠበቅ አይቻልምና ኢትዮጵያ የሚለው የነጻነት ስም የደም ዋጋ ተከፍሎበታል። ብርቱ ጀግኖች ሙተውበታልና በታሪክ የምናውቃቸው አባቶቻችን በአስተዳደርና በርዕዮተ ዓለም ይለያያሉ። ለመብት ለፍትህና ለእኩልነት በነበራቸው አመለካከት ይለያያሉ። ለኢትዮጵያ የግዛት አንድነት ነጻነትና ሉዓላዊነት ባላቸው ቦታ ግን ልዩነት አልነበራቸውም። በቋንቋ በብሔርና በጎሳ ብዝሃነት ቢኖራቸውም ያልደፈርም ባይቆራጥነታቸው አንድ ያደርጋቸዋል። የግል ፍላጎታቸው የቱንም ያህል የተራራቀ ቢሆንም የጋራ ጠላት ሲመጣ ግን ኢትዮጵያዊነት ከግላዊነታቸው በላይ ይቀመጣል። ድሮም ሆነ ዛሬ የእያንዳንዳችን ፍላጎት የሁላችንም ሕይወት ከኢትዮጵያ በታች ነው። እኛ ኑረን ኢትዮጵያ ከምትሞት እኛ ሙተን ኢትዮጵያ እንድትኖር አንፈልግም። የሁላችንም የሆነች ነጻነትና ፍትህ የሰፈነባት በገናናነቷና በነጻነቷ በዓለም አደባባይ የምትጠራ ሀገር እንድትኖረን ምኞታችንም ነው። ለኢትዮጵያ ትልቅ በመመኘት ሀገራችን አንገቷ ቀና እንዲል በመፈለግ ባለፉት 3 ዓመታት አቅማችን የፈቀደውን ሁሉ አድርገናል። ፖለቲካችን ከመገዳደል ወደ መተጋገል እንዲቀየር ታግለናል። ኢትዮጵያ የሁላችን ናት ብለን በሰው ሀገር የሚንከራተቱ ሁሉ እንዲገቡ ለማድረግ ሞክረናል። ካለፈው በጎውን ወስደን ጥፋቱን በይቅርታ ለማረም ተንቀሳቅሰናል። በፍቅር እንደመር በይቅርታ እንሻገር ብለን አዲስ ምዕራፍም ከፍተናል። የመለያየትና የጥላቻ ግንብ አፍርሰን
የመደመርና ህብረ ብሔራዊ ወንድማማችነት ድልድይን ልንገነባ ቃል የገባነውን ወደ ተግባር ለመተግበር አቅማችን የፈቀደውን ሁሉ አድርገናል። ኢኮኖሚው እንዲያገግምና መዋቅራዊ ለውጥ እንዲመጣ፣ የዳኝነት ስርዓታችን እንዲሻሻል፣ የሰብአዊ መብት አያያዛችን እንዲስተካከል፣ የውጭ ግንኙነት መርሃችን ጎረቤት ተኮር እንዲሆን ታግለናል። በዚህ መካከል እንደ ሰው በርትተናል፣ እንደ ሰውም ደክመናል። እንደ ሰው አልምተናል፣ እንደ ሰውም አጥፍተናል። በኢትዮጵያ ህብረ ብሔራዊ አንድነት፣ በኢትዮጵያ ክብርና በኢትዮጵያ ታላቅነት ግን ላፍታም ቢሆን አዘን ብለን አናውቅም። ኢትዮጵያ የምታጓጓ ሀገር ናት። ከትናንትናዋ ይልቅ ነገዋ ታላቅ ነው። መከራ ማለፍ ነባር ችሎታዋ ነው። ይህንን የገጠመንን መከራም እናልፈዋለን። ኢትዮጵያ ማሸነፏ አይቀርምና አሁን ኢትዮጵያን ለመታደግ የመጨረሻውን ፍልሚያ የምናደርግበት ጊዜ ላይ ነን። ጠላቶቻችን በውጭና በውስጥ ተቀናጅተው ዘምተውብናል። በአንድ በኩል ታሪካዊ ጠላቶቻችን በራሷ ፈቃድና በራሷ መንገድ ብቻ የምታድግ ኢትዮጵያን ላለማየት የጥፋት በትር ሰንዝረውብናል። ኢትዮጵያ አፍሪካዊ በሆነ መንገድ ከተነሳች ተነስታም ካሸነፈች ከዚህ በኋላ ለማንም የማትመለስም ትሆናለች። ይህንን አፍሪካዊ መንገድ ለማደናቀፍ ሁሉን አይነት የክፋት መሳሪያዎች አሳልፈናል። የውጭና የውስጥ ጠላቶቻችን የእነርሱን ብርታት በኢትዮጵያ ድካም ላይ ለመገንባት ተነስተዋል። የኢትዮጵያ ፍላጎት ይዞ ማለፍ እንጂ ጥሎ ማለፍ አልነበረም። ለዚህ ነው የውጭ ግንኙነት ፖሊሲያችን በዋነኛነት ጎረቤት ተኮር እንዲሆን ያደረግነው። ይህ ትግል የመላ ጥቁር ሕዝቦች ትግል ነው። ኢትዮጵያ አንበርክኮ ጥቁር ሕዝብን ለማሳፈርና አዲሱን የቅኝ ግዛት ቀንበር ለመጫን የሚደረግ ሴራም ይሆናል። ጥቁር ሕዝቦች የራሳችን ታሪክ፣ ባህል፣ ማንነትና ክብር እንዳይኖረን ሆን ተብሎ የሚደረግ አንገት የማስደፋትም ትግል ነው። ይህ በኢትዮጵያ ላይ የተከፈተ ዘመቻ ኢትዮጵያን በማንበርከክ ጥቁር ሕዝቦች የነጻነትና የአሸናፊነት አርአያ እንዳያገኙ የተከፈተ ዘመቻ መሆኑን ላስታውሳችሁ እወዳለሁ። ለጥቁር ሕዝብ ክብርና ልዕልና ስትሉ በፓን አፍሪካ መንፈስ ሁላችሁም ጥቁር ሕዝቦች ከኢትዮጵያ ጋር እንድትቆሙ ጥሬን አቀርብላችኋለሁ። በመጨረሻም ይህ ትግል የሁሉም ኢትዮጵያዊ ትግል ነው። ልጆቻችን ሀገር እንዲኖራቸው የማድረግም ትግል ነው። ልጆቻችን ክብርና ነጻነትን ተላብሰው በዓለም አደባባይ በኩራት ቀና ብለው እንዲሄዱ የሚደረግም ትግል ነው። በዓለም ላይ በክብር የምንጠራበት ስም እንዲኖረን የሚደረግ ትግልም ነው። መኖር ወይንም አለመኖራችንን የሚወስን ትግል ነው። ያለ ጥርጥር ግን እናሸንፋለን። ኢትዮጵያን ጠርቶ መሸነፍ ፈጽሞ የማይታሰብ ነውና ጊዜው ሀገርን በመስዋዕትነት መምራት የሚያስፈልግበትም ጊዜ ነው። ከእንግዲህ እኔ መከላከያን በግንባር ሁኜ ለመምራት ከነገ ጀምሮ ወደ ትግሉ ሜዳ እዘምታለሁ። ታሪክ ከሚያደንቃቸው የኢትዮጵያ ልጆች አንዱ ለመሆን የምታስቡ ሁሉ ለሀገራችሁ ስትሉ ዛሬውኑ ተነሱ። ግንባር ላይ እንገናኝ። የእኛ መዝመት የሚፈጥረውን ክፍተት ከግንባር የቀሩት በሙሉ አቅማቸውን ሸፍነው ይሰራሉ። በግንባር ያልተሰለፉ የክልልና የፌዴራል አመራሮች ከመቼውም ጊዜ በላይ የልማትና አስተዳደር ስራዎችን በሙሉ አቅማቸው ያከናውኑ። ጎልማሶች በዘዴና በብልሃት አካባቢያችንን እየጠበቁ አረጋውያን እናትና አባቶቻችን በጸሎት እየተጉ ሁሉም ሰው ተባብሮ የኢትዮጵያን አሸናፊነት ያረጋግጣል። ከዚህ በኋላ በሩቁ ተቀምጠን ተችና አራሚ የምንሆንበት ጊዜ አይደለም። መደረግ ያለበት እኛው ራሳችን እናደርገዋለን። ለኢትዮጵያ ከኛ በላይ ከየትም አይመጣምና ኢትዮጵያ የሚለው ስም የአሸናፊዎች ስም ነው፣ የነጻነትም ምልክት ነው። አልጠራጠርም። የኔ ትውልድ ለአሸናፊ ስሙና ለነጻነት ምልክቱ የሚጠበቅበትን ሁሉ ዋጋ ከፍሎ የኢትዮጵያንና ኢትዮጵያዊነትን በክብር መዝገብ ላይ በወርቅ ብዕር ያትማል። አመሰግናለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኖሩ። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። ህዳር 13 ቀን 2014 ዓ.ም አዲስ አበባ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር አብይ አህመድ። ፈቃድ የግል ወይም የመንግስት መስሪያ ቤት መታወቂያን ጨምሮ ማንኛውንም ማንነት የሚገልጽ ሰነድ ማቅረብ በቂ መሆኑንም ገልጸዋል።